ሰላም ጤና ይስጥልኝ እንደምን አላችሁ ውድ የቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ለጾም ቆንጆ አማራጭ የአበባ ጎመን አልጫ ጥብስ አሰራርን ይዤላችሁ ቀርቤያለሁ። እስከመጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ላይክ እና ሼር ማድረጋችሁንም እንዳትረሱ። ሀሳብ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ወደ አሰራሩ እንሄዳለን። እዚህ ጋር የሚያስፈልገኝን ግብአት አዘጋጅቻለሁ። እንደምትመለከቱት የአበባ ጎመን አዘጋጅቻለሁ። የአበባ ጎመኑን ግንዱን እንደዚህ ቆርጬ አነሳለታለሁ። በጣም ቀላል ነው። በተለይ ደግሞ አሁን ጾም ነውና ለጾም ጤናማ ቆንጆ አድርጋችሁ እንዴት እንደምትሰሩት እያሳያችሁ ነው። ላይክ እያደረጋችሁ እናንተ ደግሞ ለሌሎች እንዲደርስ ቪዲዮ አድርጉ። እንደምትመለከቱት እንደዚህ አነሳ አድርጌ ቆራርጬ አዘጋጀዋለሁ። ከዛ በመቀጠል በትናንሹ እንደምፈልገው አድርጌ እንደዚህ አነሳ አድርጌ ከትፍ ያዘጋጀዋለሁ። ለጥብስ ሲሆን ብቻውን ለመጥበስ ከሆነ እንደዚሁ ከፍ እንዳለ ብትጠብሱትም ችግር የለውም። ማለት ብቻውን ከሆነ ከአትክልት ጋር ስለሆነ እኔ የማዘጋጀው እንደዚህ አነሳ አድርጌ አበባ ጎመኑን ቆንጆ አድርጌ ከትፍ ካዘጋጀሁት በኋላ በቀዝቃዛ ውሃ ማጠብ ስላለብኝ እዚህ ጋር ጎድጎድ ያለ ዕቃ እናዘጋጅና ከትፈን ያዘጋጀነውን የአበባ ጎመን በቀዝቃዛ ውሃውን እየቀያየርን በደንብ አድርገን አጥበን እናዘጋጀዋለን። ሰብስክራይብ አድርጉ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁና ሰብስክራይብ እያደረጋችሁ ተቀላቀሉኝ። ቀዝቃዛ ውሃ ጨምሬ በደንብ አድርጌ አጥበዋለሁ። 2-3 ያጥቤ አዘጋጀዋለሁ። በደንብ መታጠብ አለበት። አረንጓዴውም የብሮኮሊው አንዳንድ ጊዜ ሌላ ነገር ልታገኙ ትችላላችሁ። በደንብ አይታችሁ አጥባችሁ ነው ማዘጋጀት። ከዚያ በመቀጠል እዚህ ጋር ድስት አዘጋጅ ጥድና ውሃ አድርጌ ለመቀቀያ የሚሆነኝን ማለት ነው ከድኜ ውሃው እንዲፈላ አደርጋለሁ። ውሃው እንደዚህ ሲፈላልኝ በትንሹ ጨው ጨምራለሁ። ግን አበባ ጎመኑን የማትቀቅሉት ከሆነ ማለት ገንፈል ነው የማደርገው። 3 ደቂቃ የሚሆን ነው የማቆየው። ከዚያ በላይ አላቆየው። ብስል ካለ ጣዕሙም ጥቅሙም ይጠፋልና ከደና አድርጌ ለ3 ደቂቃ የሚሆን እንደዚህ መፍላት እስከሚጀምር ውሃው መፍላት አበባ ጎመኑን ጨምራችሁት ውሃው መፍላት እስከሚጀምር ድረስ ብቻ እናቆየዋለን እሳት ላይ። ከዚያ በኋላ እናጠነፍፈዋለን። በጣም መብሰል የለበትም። እንግዲህ እንደምትመለከቱት ሌሎችን ግብአቶች ሁሉ አሳያችኋለሁ። ይሄኛው የተዘጋጀ የአበባ ጎመን ነው። ካሮት እንደዚህ ከትፍ ያዘጋጀሁት ካሮት አለ። ሌላኛው ፎሶሊያ ነው። ፎሶሊያውንም እንደዚህ ከትፌ አዘጋጅቼዋለሁ። ደቆ የተከተፈ ቀይ ሽንኩርት አለኝ። ቅመማ ቅመሞቹን ደግሞ ማጣፈጫውን ልንገራችሁ። ይሄ ቃሪያ ነው እና እርጥብ ቅመም ነጭ ሽንኩርትና ዝንጅብል አለኝ። ደረቅ ቅመም ቁንዶ በርበሬና ነጭ ሽንኩርት ፓውደር እጠቀማለሁ። ከዛ ድስት እንጥድና ዘይት እንጨምራለን። ዘይቱ ሞቅ ሲል ካሮቱንና ፎሶሊያውን ቅድሚያ ጠበስ አደርገዋለሁ። እኔ መጀመሪያ ካሮቱን እና ፎሶሊያውን አንድ ላይ ነው ማበስለው። እንደ ፍላጎታችሁ አድርጋችሁ መስራት ትችላላችሁ። ከፈለጋችሁ ሽንኩርቱን አስቀድማችሁ በደንብ ከተቁላላ በኋላ ካሮቱን ከዛ ፎሶሊያውን ጨምራችሁ አንድ ላይ ማብሰል ትችላላችሁ። እንደኔም እንደዚህ ማዘጋጀት ትችላላችሁ። እኔ ቀድሜ ካሮትና ፎሶሊያውን ጨምሬ ትንሽ እንደዚህ እያቁላላሁት ነው በሰል እስከሚል ድረስ። ካሮቱም ለመብሰል ጊዜ ይወስዳል፣ ፎሶሊያውም እንደዚያው። ስለዚህ አንድ ላይ ግማሽ በሰል ሲሆንልን ሽንኩርት እንጨምራለን። ሽንኩርቱን ከፈለጋችሁ ረዘም አድርጋችሁ መክተፍ ትችላላችሁ። ያው አንዳንድ ጊዜ እኔ እንደዚያ ስለምሰራ ነው መጀመሪያ ሽንኩርቱን አቁላልቼ የምሰራለሁ። እንደምፈልገው ነው የምሰራውና እንደዚያ ሞክሩት፣ ይጣፍጣል። ይሄኛው ደግሞ በጣም ቆንጆ ነው። እርጥብ ቅመም ነው የጨመርኩት፣ ነጭ ሽንኩርትና ዝንጅብል ማለት ነው። ከዛ አንድ ላይ በደንብ አድርገን እየከደንን እናበስላለን። እከድነውና ትንሽ እንዲበስል አደርጋለሁ። ሽንኩርቱ እስከሚበስልልን ማለት ነው። አልፎ እያማሰልን
ቆንጆ አድርገን ማብሰል ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። የምችለውን ያህል ለመመለስ እሞክራለሁ። ላይክ ያላደረጋችሁ ደግሞ ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። እንግዲህ እንደምትመለከቱት እንደዚህ በሰል እስከሚልልኝ ድረስ አልፎ አልፎ እያማሰለው አበሰልኩት። በመጨረሻ እርድ እንደ ፍላጎታችሁ ነው። ካሮቱም ፎሶሊያውም የራሱ ከለር ስላለው እርድ መጠቀምም አለመጠቀምም ትችላላችሁ። እዚህ ጋር የነጭ ሽንኩርት ፓውደር ነው የጨመርሁት። ካላችሁ የሮዝመሪን ፓውደርም ካላችሁ መጠቀም ትችላላችሁ። የበለጠ ቆንጆ ጣዕም እንዲኖር ያደርጋል። ከዚያ እርዱንና የነጭ ሽንኩርቱን ቅመም ጨምሬ አንድ ላይ እንደዚህ ቀላቅለዋለሁ። ከዚያ በመቀጠል እንግዲህ በደንብ አስተካክዬ ካበሰልኩት በኋላ አበባ ጎመኑን ጨምሬ ብዙ አላቆየውም። አሁን አበባ ጎመኑን እጨምራለሁ። በቅድሚያ ትንሽ ገንፈል ስላደረኩት እዚህ ጋር ብዙ ጊዜ አይወስድብንም ማለት ነው። ሌላኛው እንግዲህ አበባ ጎመኑን በፈላ ውሃ ገንፈል ማድረግ ካልፈለጋችሁ፣ በጥሬው መስራት ከፈለጋችሁ ግን ጨው ባለበት ውሃ ዘፍዝፋችሁ ለግማሽ ሰዓት እንኳን ብታቆዩት ጥሩ ነው። ቆንጆ ሆኖ ንጹህ እንዲሆንላችሁ ማለት ነው። እንግዲህ እንደዚህ አድርጌ አበባ ጎመኑን በደንብ አድርጌ ቀላቀልኩት። ጨው በመጨረሻ ጨምራለሁ። ቪዲዮ እንዳይቆርጥ ያው ረዘም አድርጌ አጠር አድርጌ ለማቅረብ ይቅርታ። ከዚያ ጨው ጨምሬያለሁ። ከዚያ ቃሪያና ጨውን ጨምረን አንድ ላይ በደንብ አድርገን እንቀላቅለዋለን። የበለጠ ቆንጆ ጣዕም እንዲኖረው ያደርጋል። በጣም ነው የሚጣፍጠው። እንግዲህ እንደዚህ ቆንጆ አድርጋችሁ አበባ ጎመን ደግሞ ሰርታችሁ ሞክሩት። በጾም ጊዜ በእንቁላል ሊሆን ይችላል፣ ጾም ሲፈታ ማለት ነው። በተለያዩ አድርገን ከተለያዩ ግብአቶች ጋር አድርገን አበባ ጎመን ሰርተን መጠቀም እንችላለን። አሁን ደግሞ ጾም ስለሆነ ለጾም እንደዚህ ከካሮት ከፎሶሊያ ጋር ቆንጆ አድርጋችሁ የአበባ ጎመንን ሰርታችሁ መጠቀም ትችላላችሁ። እንደምትመለከቱት እንግዲህ ቅመማ ቅመሞችን ያነሰውን ጨውን ሁሉን ነገር አስተካክዬ ከጨረስኩ በኋላ አቀርባለሁ። እንደዚህ አሰማምሬ ቆንጆ አድርጌ ለገበታ ማቅረብ ነው። ከፈለጋችሁ በእንጀራ ከፈለጋችሁ በዳቦ መመገብ ትችላላችሁ። እዩት ሲያምር። ጣዕሙን ደግሞ ሰርታችሁ ብትሞክሩት ይሻላል። በጣም ቆንጆ ጣዕም ነው ያለው፣ ይጣፍጣል። እንግዲህ እኔ ገብስ ዳቦ አለኝ እዚህ ጋር። ከፈለጋችሁ በገብስ ዳቦ ከፈለጋችሁ በእንጀራ ቆንጆ አድርጋችሁ ሰርታችሁ መመገብ ትችላላችሁ። እንግዲህ ለዛሬ ይዤላችሁ የቀረቡት ቪዲዮ ይህን የመሰለ ቆንጆና የሚጣፍጥ የአበባ ጎመን አልጫ ጥብስ አሰራር ነበር። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ